በትክክል እነዚህ አሁን ያሉትን ደቂቃዎች ሰዎች በትክክል ቢያዳምጡና ቢጠቀሙበት ህይወታቸው ሙሉ በሙሉ ይለወጣል። ልክ አዲስ ዓመት ሲመጣ ቤት ውስጥ ምን ይደረጋል? ሶፋው ይነሳል፣ ይጸዳል፣ ጽዳት ይደረጋል አይደለም? ልክ እንደዛ እና አዳዲስ ነገሮች ይተካሉ። አእምሯችን ውስጥ ያሉ ማጽዳት ያለብን ነገሮች አሉ። አሁን ሶስቱን ብቻ ላንሳ እና ሶስቱን እንተካቸው፣ አብረን እንስራ። ከሚመለከቱን ወገኖቻችን ጋር አብረን እንስራ። አንደኛ ቂም ከአእምሯችን ውስጥ መጠረግ ያለበት መጽዳት ያለበት ነገር ነው። ለምን? ምክንያቱም ቂም ይቅር አለማለት የሚያመጣቸው ችግሮች አሉ። ጭንቀት ያመጣል፣ ዲፕሬሽን ያመጣል፣ ድብርት ያመጣል በቂም በያዘው ሰው ላይ። ኮርቲሶል የሚባል ሆርሞን በብዛት እንዲመረት ያደርግና ስኳር በሽታ ያመጣል፣ ደም ብዛት ያመጣል፣ የአንጀት በሽታዎች ፔፕቲክ አልሰር ዲዚዝ ይባላል፣ ኢሪታብል ባውል ሲንድሮም ይባላል። እነዚህን ያመጣል። አስም ያመጣል። ያለ ዕድሜ ማርጀትን ያመጣል። ማለት የዕድሜን መስላለሁ ከዛ ግን ከዕድሜ የበለጠ ያረጀ የገረጀ ሰፈው እንደሆን ያደርገኛል። ቂም ነው ይህን ሁሉ የሚያደርገው። ሌላው በጣም የሚገርማችሁ ነገር 61% ካንሰር በሽተኞች ሲጠና 61% የሚሆኑት ካንሰር በሽተኞች ይቅርታ የማድረግ ችግር አለባቸው፣ ቂም አላቸው። አንድ በትልቅ ጥናት ላይ ካንሰር በሽተኞች ሲጠየቁ ይቅርታ የማድረግ ችግር አለባቸው 61%። ስለዚህ ቀጥታ ቂሙ ካንሰር አመጣ ባይባልም ካንሰሩና ይቅር አለማለት ቂም ግን አሶሲየትድ ናቸው፣ የተያያዙ ናቸው ማለት ነው። እንደው ምን ይደረጋል መሰል የካንሰር ሕክምና ላይ አሁን የጀመሩት ኬሞቴራፒ ይሰጣል፣ ሬዲዬሽን ቴራፒ ይሰጣል አይደለም። ፎርጊቭነስ ቴራፒ መጥቷል። ኢሚዩኒቲን የመከላከል አቅምን ስለሚጨምር ኬሞ ይሰጣል፣ ሬዲዬሽን ቴራፒ ይሰጣልና እዛው ሆስፒታል ውስጥ የሳይኮሎጂ ሴንተር ተዘጋጅቶ የፎርጊቭነስ ቴራፒ ይሰጣል። ይቅርታ ካላደረገ የመዳን ዕድሉ ስለሚያንስ። ስለዚህ አሁን ይህን ሁሉም ያወጣብኝ ከሆነ የሚያስረጀን ከሆነ ደም ብዛት፣ ስኳር፣ አላስፈላጊ ውፍረት ከዛ ካንሰር ሁሉ የማምጣት አቅም ካለው ለምን አውጥተን አንጥለው? አንድ ቂምን አውጥተን እንጣለው። የበደሏቸው ሰዎች ቂም የያዙባቸው ሰዎች ካሉ ይደውሉና ይቅርታ አድርጌልሃለሁ ይበሏቸው። የማያገኟቸው ከሆነ ደብዳቤ ጻፉና ደብዳቤውን ይላኩላቸው። እንዲህ በድለኸኛል፣ ግን ከዛሬ ጀምሮ ይቅርታ አድርጌልሃለሁ። የበደለን ሰው በህይወት ከሌለ ደብዳቤ እንጽፍለታለን ለሞተው ሰው። ለምሳሌ አባቴ በድሎኝ ከሆነ ለአባቴ ደብዳቤ እንዲህ አድርገኸኛል እለውና ከዛ ደብዳቤውን አቃጥለዋለሁ። አሁን ቂምን ከአእምሮ ያወጣው ብዙ በሽታ ቀነስኩኝ ማለት ነው፣ እንደ ክሎዥር እና አወጣን። ቂም አውጥተን ጣለን። ሁለተኛ ምን እንጣል? ጥላቻ፣ ሄትሬድ። አንዳንድ ጊዜ ሰዎችን ያለ ምክንያት ይጠላሉ። ምንም ምክንያት የለውም፣ ላያውቀው ሁሉ ይችላል፣ ግን አልወደውም ይላል። እኔም ገጥሞኛል። አንድ ቦታ እንትን እያስተማርኩ እያለ አንድ ሰው አቀማመጡ፣ አስተያየቱ በጣም የሚያናድድ ነው። ንቀት የተሞላ ነው የሚመስለው እና ወደሱ ማየት ተውኩና ወደዚህ ያየው ማስተማር ጀመርኩ። አለቀ ፕሮግራሙ አልቆ ስንወጣ ሁሉም መጥተው ታንኪዩ ሲሉኝ ያ ሰው መጣ። ሲያናግረኝ በጣም ትሁት፣ በጣም ደግ፣ በጣም መልካም ሰው። ለካ አቀማመጡ፣ አስተያየቱ ልምዱ ነው። እኔ ግን ሚስ አንደርስታንድ አድርጌዋለሁ። ብዙ ሰዎች አሉ። አንድ ዘመዴ ነበርና ከ10 ዓመት በፊት አንድ ሰው ብዙ ጊዜ ቲቪ የሚታዩ ሰው ነበሩ፣ ቆይቷል እና ሲያያቸው በጣም ነው የሚናደደው። በጣም ጥላቻል። ቴሌቪዥኑን ቢሰብረው ደስታው ነው። ከዛ እሱ ውጭ ቆይቶ ወደ ቤት ሲመጣ እኛ ሰው ቲቪ ላይ እያወሩ ካጋጠመው ቤተሰቡ ላይ ይጮሃል። እንዴት ይሄ ሰውዬ እኔ ቤት ያወራል? በጥላቻ። ከዛ አንድ ቀን ጠየኩት፣ ትተዋወቃላችሁ አልኩት። አንተዋወቅ። በድሎ ያውቃል? አልበደለኝም። አግኝተኸው ቃላት ተለዋውጣችሁ ታውቃላችሁ? አላውቅም። ታዲያ ለምንድን ነው የምትጠለው? አላውቅም። ለምንድን ትግል? ጥላቻ ደግሞ ምን ያመጣል መሰላችሁ? የደም ዝውውራችን ላይ ከፍተኛ ችግር ያመጣል። በዋናነት ራስ ምታት፣ ሄዴክ ያመጣል። የሃይፐርቴንሽን በሽታ ያመጣል። ደም ብዛት ያመጣል። ይሄ ስትሮክ ቢባል ነገር ግማሽ ሰውነታችንን ፓራላይዝ የሚያደርገው እሱ ሊያመጣ ይችላል። ምን ጥላቻ፣ ሄትሬድ። ሃርት አታክ የሚባለው የልብ ድካም እሱም ማምጣት ይችላል። የበሽታ የመከላከልን አቅም ይቀንሳል።
ጥላቻውን ያገኘሁት በፐርሴፕሽን ነው። ሰውየውን አላውቀውም ወይም አውቄው የሆነ ነገር እንዳደረገኝ ከዛ እኔ ውስጤ መራር የሆነ ጥላቻ ደቨሎፕ አድርጌያለሁ። ጠላዋለሁ። እሱን አልጎዳውም፣ እኔን እጎዳለሁ። ደም ብዛት አገኛለሁ፣ ራስ ምታት ይመጣብኝ፣ ስትሮክ ሊያደርገኝ፣ ልሞት ሁሉ እችላለሁ በጥላቻ ምክንያት። ስለዚህ ጥላቻ የምናደርግ አውጥተን እንጣለው የግድ ነው። አሁን ዛሬ ማታ እስቲ ቂምን አውጥተን እንጣል፣ ጥላቻን አውጥተን እንጣል። ጥላቻን ደግሞ እንዴት ነው አውጥተን የምንጥለው? አስበንበት ነው። በኮግኒቲቭ በሆነ ነው። ይሄ ሰውዬ ምንድን ነው ያደረገኝ? ምንድን ነው የበደለኝ? ምን ያደረገኝ? አሁን የሆነ ሰው አይቼው ማልወደው ይኖራል። ምን ስላደረገኝ ነው ብለን እናስባለን። ከዛ እንወስናለን። አሁን በምን እንደምንተካቸው እናያለን። ግን ወስነን አስበንበት መጥላት የለብኝም ብለን ጥላቻን አውጥተን እንጥላለን። አሁን ብዙ በሽታዎች ያስወገደን። ሶስተኛ ቅናት ይሄ በባል በሚስት መካከል በፍቅረኞች መካከል ያለው ሳይሆን በሌሎች ሰዎች ስኬት የምንቀናው ቅናት ነው። ኤንቪ የሚባለው በጓደኛዬ ሰክሰስ፣ በማውቀው ሰው ሰክሰስ እሱ ለምን ተሳካለት ብለን የምንቀናው ቅናት ነው። አንተ ቶዮታ መኪና ገዝተህ ቶዮታ ኮሮላ ገዝተህ በጣም ደስ ብሎ ስትወጣ ጓደኛህ ቪኤት ገዝቶ ይመጣል፣ ላንድ ክሩዘር። የዚህኛው ደስታ ይጠፋብሃል። እሱ ደግሞ አንድ ቤቷ ቡና ፍልታ ሽሮዋን ሰርታ ደስ ብሏት የምትኖር ሴት ከዛ የጓደኛዋ ቤት ትሄዳለች። ሰፊ ሳሎን፣ ትልቅ ቴሌቪዥን፣ ብልደግ እንደ ሁሉን ነገር አይታ ትመጣለች። ቤቷ ስትመጣ የራሷን ቤት ትጠለዋለች። ያላት ያስጠላታል። ይሄም ሌላ ችግር ነው፣ ኤንቪ ነው። ለዚህ ደግሞ መድኃኒቱ በጣም ነው የሚያሰቃየው። በነገራችን ላይ ሰዎችን ይሄ ሚዝረብል ነው የሚያደርገው። ባላችሁ ነገር እንዳይደሰቱ፣ እንዳያመሰግኑ፣ አመስጋኞች እንዳይሆኑ ሚዝረብል በቃ መራራ ሰዎች ያደርጋቸዋል። ምክንያቱም ሁሌ የተሻለ ያለው የሚመስል ሰው ልናይ እንችላለንና ነው። ለዚህ ደግሞ መድኃኒቱ ምንድን ነው? ራስን አለማወዳደር፣ በፍጹም አለማወዳደር። አሁን የእሱ ፊንገር ፕሪንት ጣቱ ላይ ያለው ፊንገር ፕሪንት ሌላ ማንም ሰው የለም። ስለዚህ ይሄ ዩኒክ የሆነ ራሱን የቻለ ሰው። እኔ ከማንም ሰው ጋር አልወዳደርም፣ ማንም ይበልጠኛል፣ ከንትና በልጣለሁ፣ ከንትና አንሳለሁ አልልም። ምክንያቱም የተለየው ሰው ነኝ። የራሴን ኑሮ ከራሴ ጋር ነው የምወዳደረው፣ ከራሴ ብቃት ጋር። ምን ያህል መማር እችል ነበር፣ ምን ያህል ተምሬያለሁ፣ ምን ያህል መስራት እችል ነበር፣ ምን ያህል እሰራለሁ ብዬ ከራሴ ጋር እወዳደራለሁ እንጂ ራስን አለማወዳደር፣ ከሰው ጋር ልዩነታችንን ተቀብሎ መኖር። ከዛ በሰዎች ስኬት ደስታን መለማመድ። እሰይ እንኳን ሆነለት፣ አይቼው እኮ የሆነለት ነገር ተሳካለት፣ እሰይ እንኳን ሆነለት ብሎ መለማመድ። ቅናትን አውጥቶ መጣል። አሁን 3 መርዞችን ያወጣ ነው። ቂም፣ ጥላቻ፣ ቅናት አውጥተን ጣልን። በምን እንተካቸው? ቂምን በምህረት በሜርሲ እንተካው። ከዛ እንለማመደዋለን። በሃይማኖቶችም በምህረት በጣም ይሰበካል። በምህረቱ ብዙ ነው ተብሎ በተደጋጋሚ ነው የተጻፈው። በእስልምናም አላህ ሜርሲፉል ነው የሚባለው። ስለዚህ ይቅርታን አንድ ጊዜ ካጸዳው በኋላ ምንድነው የማደርገው? በየዕለቱ ሲሄድ በየዕለቱ የሚበድሉኝ ሰዎች ይኖራሉ። ወዲያው እዛው ጋር ይቅር ብዬሃለሁ፣ እንትን እንደሱ ማለት አልነበረብሽ፣ ግን ይቅር ብዬሻለሁ። ጥልቅ ብሎ ገባ እየነዳው አናዶኛል፣ ይቅር ብዬሃለሁ እያለ እዛው እያወራረድን በምህረት የተሞላ ህይወት ውብ ነው። ከዛ ቂም የለም፣ እንትን የለም፣ ይቅር አለ ማለት ውስጣችን የለም። ፍጹም ጤነኛ ኑሮ ኖራለሁ። ይቅርታ ያደረገ ሰው በጣም ቆንጆ እንቅልፍ ይተኛል። ቅድም እንዳልነው እነዛ ጤንነቶቹ የተጠበቁ ናቸው። ጥቅሙ ለእኛ ነው ማለት ነው። ጥላቻውን በምን እንተካው? ጥላቻውን በፍቅር እንተካው። ፍቅር 3 አይነት ነው። ኢሮስ አለ። ኢሮስ ማለት በወንድና በሴት መካከል ያለ ፍቅር ነው። ከዛ ፊሊዮስ አለ። ፊሊዮስ በጓደኛ ዓመት እንዲህ ሻይ አብረህ ስትጠጣ ምናምን ያለው ፍቅር ነው። ከዛ አጋፔ አለ። አጋፔ ምክንያት የማይፈልግ ፍቅር ነው። ምክንያት አይፈልግም። ልክ አምላክ የሚወደን አይነት ፍቅር ነው። ምንም አድርገንለት አይደለም የሚወደን፣ ግን ምክንያት የለውም። ለምንድን ምክንያት የለውም? ዝም ብለን የምናየውን ሰው በሙሉ እንወዳለን። ደግሞ ሳክሪፊሻል ነው። ለዛ ሰው ዋጋ ለመክፈል ፈቃደኞች ነን። በዚህ ጋር መሄድ ከሆነ አሁን ማታ ወጥቼ የተጨነቀ ሰው ካየው ሰፈር ወደዚህ ከሆነ ሊሄድለት ፈቃደኛ ሆናለሁ። ይሄ ሳክሪፊሻል ፍቅር ነው።
ስለዚህ ጥላቻን በፍቅር እንተካው፣ ይቅር አለማለትን በምህረት እንተካው፣ ከዛ ቅናትን በአመስጋኝነት። እኔ በራሴ ነገር ደስ ካለኝ እኮ በሰው አልቀናም። ጠዋት ስነሳ ደስተኛ ነኝ፣ አመሰግናለሁ። በፀሐዩ ደስ ይለኛል፣ በአየሩ ደስ ይለኛል፣ ማታ የምተኛበት አልጋ ደስ ይለኛል፣ ቤቴ ደስ ትለኛለች፣ ኑሮ የራሴ ኑሮ ይበቃኛል። በቃ ይሄ ጥሩ ነው። ግሬትፉል የሆኑ ሰዎች ይሄ እኮ በቃ ጥሩ ጤነኛ ስለሆነ አይደል አሁን ቆመን የምናወራው፣ ግሬትፉል እንሆናለን። ስለዚህ እነዚህን ሶስቱን ብናወጣ በእነዚህ በሶስቱ ብንተካቸው አእምሯችን ውስጥ ያለ ቶክሲን አይኖርም። በጣም ጤነኛ ደስተኛ ሰዎች እንሆናለን። አሁን በህይወታችን የተለያዩ ምዕራፎች አሉ። ንጋት አለ፣ ዮን የሚባለው አለ፣ ከዛ ረፋዱ አለ፣ ቀትር አለ፣ ከሰዓት በኋላው አለ። የሚጨልምበት ደግሞ ጊዜ አለ በህይወትሽ የሚጨልም አንወደውም። ጨለማን በአጠቃላይ እንድንፈራው ተደርገን አድገናል። ጅቡ መጣብህ እንባላለን። ምንድነው ጭራቅ ይመጣብሃል እንባላለን። እና እንድንፈራው እንድንደነግጥ ተደርገን ያደግ ነው። ግን ጨለማ ደግሞ ዳርክነስ የራሱ ውበት አለ። ሙሴም እግዚአብሔር ወዳለበት ወደ ጨለማው ገባ የሚል ቦታ አለ። ዳርክነስ ውስጥ ነበረ እግዚአብሔር። ብርሃን ነው እሱ፣ ግን ዳርክነስ ውስጥ አንዳንዴ ታገኘዋለሽ። እና ዳርክነስ ጨለማ የራሱ ውበት አለው። በዛ መሃል ነው ልክ እንደ ከዋክብቶቹ የምታበሪው። አንዳንዴ ገጥሞሽ ያውቃል? ዛሬ በጣም አምሮብሻል ብዬሽ፣ አንቺ ግን እሳት ውስጥ ነበርሽ፣ መከራ ውስጥ ነበርሽ። እና መከራ ውስጥ ሆነን የምታበሪበት አምሮብሻል። እሷ እኮ ስቃይ ውስጥ ነች፣ ስታያት ግን በጣም አምሮባታል፣ ታበራለች። እና ዳርክነስ የራሱ ውበት አለው። ጨለማን መጥላት የለብንም። ይሄኛውም የተፈጥሮን ጨለማ ማለቴ ነው። ከዛ ይነጋል። ማወቅ ያለብን ደግሞ ጨለማችን ደግሞ ይነጋል። የጻድቅ ሰው መንገድ እንደ ንጋት ብርሃን ነው ይላል። እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆን ድረስ እየተጨመረ ይበራል ይላልና በሕይወታችንም ይሄ በተፈጥሮም ያለውን ጨለማ ልንፈራው ልንጠላው አይገባም። ውብ ነው። አንዳንዴ ወጣ እንበል፣ ከግቢ አንወጣም፣ ግን ትንሽ በረንዳችን ላይ ወጣ ብለን ቲቪውን ኢግኖር አድርገን ስልኩን ኢግኖር አድርገን ወደ ሰማይ መመልከት ዓይንን ያሳርፋል። የሰማዩን ውበት ማየት፣ ከዋክብቶቹን ማየት በጣም ደስ ይላል፣ መንፈስንም ያሳርፋል። ለዚህ ለአዲስ ዓመት ፕሮግራማችንን ለሚከታተሉ በዚህ ላይ ተመስርተን ነው መልእክት የምንሰጠው። ምን ይላል? ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሽና አብሪ ይላል። አራይዝ ኤንድ ሻይን ይላል። ብርሃንሽ መጥቷል፣ የእግዚአብሔር ክብር ወጥቶልሻል፣ ተነሽና አብሪ ይላል። እነሆ ጨለማ ምድርን፣ ድቅድቅ ጨለማ አሕዛብን ይሸፍናል ይላል። አሁን ኮንትራስቱን እንድታየው ነው። እነሆ ጨለማ ምድርን፣ ድቅድቅ ጨለማ አሕዛብን ይሸፍናል። ነገር ግን በአንቺ ላይ እግዚአብሔር ይወጣል፣ ክብሩ በአንቺ ላይ ይታያል። አሁን ተመልከችው፣ ኢማጅን አድርጊው። ምንድን ያለው? ጨለማ አለ ነው እያላት ያለው። ዳርክ ነው። ከዛ ደግሞ ዲፕ የሆነ ድቅድቅ ጨለማ የሚለው ዳርክ ዲፕ ዳርክነስ ነው የሚለው። በጣም ከባድ ጨለማ አለ፣ ዳርክነስ አለ። በዛ ጨለማ ውስጥ ግን አንቺ ተነስተሽ ታበራለሽ። ልክ ጨለማ ሲሆን ኮከቡ ሻይን እንደሚያደርገው በዛ ዳርክነስ ውስጥ ዲፕ ዳርክነስ ውስጥ በጨለማው መካከል አንቺ ተነሽና አብሪ፣ አራይዝ ኤንድ ሻይን ይላታል። በዙሪያሽስ ጨለማ ነው፣ ጨለማ አለ፣ ዲፕ ዳርክነስ ነው ያለው። አንቺ ግን ተነሽና አብሪ፣ በአንቺ ላይ እግዚአብሔር ይወጣል ይላታል። ለጽዮን ብሎ ነው የሚናገረውና ጨለማው ምድርን ይሸፍናል፣ ድቅድቅ ጨለማ አለ፣ በዛ መካከል ተነስተሽ ታበሪያለሽ። እኔ ለተመልካቾቻችን እምመኘው እምጸልየው እንዲሆንላቸውም ምፈልገው ይሄንን ነው። ጨለማ አለ፣ ዳርክነስ ነው፣ ዲፕ ዳርክነስ አለ። አንቺ ግን ተነስተሽ ታበሪያለሽ። ራይዝ ኤንድ ሻይን። አንተ ግን ተነስተህ ታበራለህ። ይሄ
ተነስታችሁ የምታበሩበት ነው። በዙሪያችሁ ያለውን ጨለማ አትመልከቱት፣ ዲፕ ዳርክነስ አትመልከቱት። በዛ መካከል የተባለላችሁ ለእናንተ ምንድን ነው? ጨለማ ያስደንግጣችሁ፣ አትፍሩት። በጨለማው መካከል ተነስተሽ ታበሪያለሽ የተባለው እሱ ራሱ ነው ያለው። ጨለማ አሕዛብን ይሸፍናል፣ ድቅድቅ ጨለማ ይሸፍናል፣ አንቺ ግን ተነስተሽ ታበሪያለሽ ብሏል። ምክንያቱም የእግዚአብሔር ክብር ያወራልሻል ብሏልና ለተመልካቾቻችን የምመኘው የምጸልየው ይሆናላቸዋልን ብዬ የማምነው በድቅድቅ ጨለማ መካከል ተነስተሽ ታበሪያለሽ፣ በድቅድቅ ጨለማ መካከል ተነስተህ ታበራለህ ነው። ለሀገራችንም ለኢትዮጵያ የምመኘው የምጸልየው እማምነውም በኋላ ጠነክረዋለሁ። በጨለማ ነው፣ አሁን ጨለማ ነው፣ ጦርነት ነው፣ በጣም ያስጠላ ችግር አለ፣ ኑሮ ውድነት በጣም ሰው እኮ አሁን ዶሮ መግዛት ምናምን ራሱ እኮ ተአምር ሆኖበታል። በዚህ መካከል ግን በዚህ ዳርክነስ ውስጥ ኢትዮጵያ ደግሞ ተነስታ ታበራለች ተብላለችና ራይዘን ሻይን ስለተባለች በዚህ በቻሌንጆቿ መካከል ኢትዮጵያ ደግሞ ተነስታ ታበራለች። እኔ ይሄ አዲሱ ዓመት ለኢትዮጵያ የንጋት ዓመት ነው ብዬ ነው የማምነው። አንዱ ምልላት ጨለማዋ መንጋት የሚጀምርበት ይሄ ልክ ሰንራይዝ ጠዋት የምትነሽ ከሆነ ጨለማው እየተገፈፈ ከዛ ከምስራቅ ፀሐይ በትንሹ ቅርጿ ብቅ ብሎ ከዛ እየደመቀች ዶን ከዛ በፊት ያለው ነው። ግን የሰንራይዝ አለ ለኢትዮጵያ። እኔ የሰንራይዝ ጊዜ ነው። ፀሐይዋ ቀስ ብላ የምትወጣበት ጨለማውን እያሸነፈች ብቅ የምትልበትና የምትፈነጥቅበት የኢትዮጵያ ተስፋ የሚፈነጥቅበት ዓመት ነው ብዬ ነው የማምነው። የንጋቷ ዓመት ነው። የሰንራይዟ ዓመት ነው። የኢትዮጵያ ፀሐይ የሚወጣበት ፀሐይዋ ብቅ ትላለች። በጣም ነው የምወደው እኔ ሰንራይዝ። ሰንሳይትም እወዳለሁ፣ ግን ሰንራይዝ ደግሞ በጣም ያምራል። ለኢትዮጵያ ፀሐይዋ መውጣት የምትጀምርበት ንጋት የሚሆንበት ከዛ ደግሞ ፀሐይዋ መውጣት የምትጀምርበት ዓመት ነው። አንድ ቦታ ደግሞ ምን ይላል መሰለሽ? ምድረ በዳውን ኤደን በረሃውን ገነት አድርገኸዋል ይላል። ምድረ በዳውን ኤደን በረሃውን ገነት ያደርገዋል። አሁንም ለተመልካቾቻችን የምሰጣቸው ተስፋ ይሄ ነው። እንዲሆንላቸው የምፈልገው ምጸልየው እምመኘው ይሆንላቸዋልን ብዬ የማምነው እነዚህ ቪዲዮዎች እንዴት እንደሚሰሩ ታውቂያለሽ። ማየት ያለበት ሰው ያያቸዋል። ቪዲዮቹ እንደዛ ነው። ማየት ያለበት ሰው ቁጭ ብሎ መልእክቱ ስለሆነ ይሰማል። እና ይሄ መልእክት ለሚደርሳቸው ምድረ በዳህን ኤደን ያደርገዋል፣ በረሃውን ገነት ያደርገዋል። ላንቺም እንደዛው ምድረ በዳሽን ኤደን ያደርጋል፣ በረሃሽን ገነት ያደርገዋል። ይህንን አምናለሁ። እንዴት ብለሽ ጠይቄ I have no idea እንዴት ለሚለው I have no idea ምንም ለመሰለሽ እኔ መቼም በጣም ነው የምወደው እኮ እግዚአብሔር እና አሰራሩ አንድ አይነት አይደለም። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ለክርስቲያኖች አይነ ስውር ሲያበራ አይተሻል አይደል? አሁን ጭቃ ቦካ፣ አይኑን ቀባው፣ ሂድና ታጠብ አለው። ከዛ ታጠበ፣ አየ። አሁን ሌላ አይነ ስውር ይመጣል። ምን ኤክስፔክት አደርጋለሁ? አሁን ጭቃ ሊያቦካና ከዛ አይኑ ሊቀባና ሂድና ታጠብ ሊለው ነው ብዬ ኤክስፔክት አደርጋለሁ። አያረግም። እንደሱ ጭቃ ይቀባው በእንዲህ ይቀባው። ይሄኛውን ደግሞ እጁን ይጭንበትና ምን ይታይሃል? አሁን ሰዎች እንደ ዛፍ ሲንቀሳቀሱ ይታዩኛል። ደግሞ ይጭንበት። አሁን በደንብ አየሁ ይለዋል። ለካ አሰራሩ ነው ይሄ ነው ብለሽ ደግሞ እንደገና አሁን ደግሞ ሌላ ሰው ሌላ አይነ ስውር ደግሞ ሲያገኝ እጅ ጭኖ ምን ታየህ ብሎ ሊጠይቀው ነው ብለሽ ኤክስፔክት ስታደርጊ ምን አድርግ ልዘንድ ትወዳለህ ይለዋል። እንደ በርጦሜዎስ ያለውን አይ ዘንድ ብሎ ትሄዳል ያል ሰውየው። አሰራሩ አትለምጂው። የሚመጣበትን መንገድ የሚሰራበትን መንገድ ፕሬዲክት ማድረግ አትችይም። ስለዚህ እንዴት ነው ምድረ በዳው ኤደን የሚሆነው? ምን ማለት ነው በረሃው ገነት የሚሆነው ብሎ ለሚጠይቅን አላውቅም። አይ ኖ አይዲያ። ምክንያቱም አሰራሩን ስለማላውቀው። የማውቀው ግን ምንድነው በወጀብና በአውሎ ንፋስ መካከል መንገድ አለው። በአውሎ ንፋስ ውስጥ መንገድ አለው። በወጀብ ውስጥ መንገድ አለው። ሁል ጊዜ የሚሰራበት መንገድ አለው። ክሪኤቲቭ ነው። ማንም የሚከለክለው የለምና ምድረ በዳው ኤደን
በረሃው ገነት ይሆናል። ደግሞ ተነስተሽ ታበሪያለሽ፣ በጨለማ ውስጥ ተነስተህ ታበራለህ። ይህንን ነው የምለው።